السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. يقول جبل نور القرآن الله تبارك وتعالى في محكم تنزيله إنا نحن نزلنا الذكر وإنا له لحافظون። መገኛውም በፓኪስታን ኮይታ በተባለች ከተማ ስላለው ድንቅ ስፍራ ላስጎበኛችሁ ወደድኩ። ዛሬ ጀበሉ ኑር አልቁርአን ይባላል። ይህ ድንቅና አስገራሚ ስፍራ መገኛው ተራራ ውስጥ ሲሆን ሸለቆዎችን በእጅ በመቦርቦር የታላቁን የአላህን ቃል ቅዱስ ቁርአንን ያስቀምጡበታል፣ ያከማቹበታል። ነገሩ የጀመረው ከ35 ዓመት በፊት በ1989 ዓ.ም ሲሆን የሀገሪቱ አህለል ኸይሮች ረጅም ዓመታትን ያስቆጠሩትን በእጅ የተጻፉትን ቅዱስ ቁርአኖችን እና በጊዜ ቆይታ ያረጁና የተቀዳደዱ ቁርአኖችን መሰብሰብና በዚህ ተራራ ውስጥ ማስቀመጥ ጀመሩ። ይህ ስፍራ ብዙ ሰራተኞችን ያቀፈና ቆፋሪዎች፣ አስጎብኚዎች እንዲሁም ከየቦታው ቁርአንን ሰብሳቢዎችና የጥበቃ ስራ ላይ የተሰማሩ ሰራተኞችን ያቀፈ ነው። በተራራው ውስጥ 36 ዋሻዎችና 10 መግቢያ በሮች አሉ። አንዱን ሸለቆ ዋሻ ብቻ ለመቆፈር ድፍን 1 ዓመት ይፈጃል። በአጠቃላይም የአንዱ ሸለቆ ስፋት 3 ኪሎ ሜትር የሚረዝም ሲሆን በእነዚህ 35 ዓመታት ውስጥም ከ30 ሚሊዮን በላይ ቁርአኖችን መሰብሰባቸውን ገልጸዋል። ይህ ቦታ የታላቁ ዓሊማችንን የሐጅ ዘይኑ ቀደሰላሁ መርቀደሁ የምስክር ቃል አስታወሰኝ። ፓኪስታንን በዳዕዋ ከጎበኙ በኋላ እንዲህ ብለው ነበር። ቁርአን መካና መዲና ላይ ወረደ። ግብጾች አሳምረው ቀሩት፣ ፓኪስታኖች ደግሞ ሰሩበት፣ አከበሩት ብለው ነበረ። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አላሁ ሱብሓነሁ ወተዓላ በዚህ ቁርአን ሰበብ የተወሰኑትን ከፍ ያደርጋል፣ የተወሰኑትን ደግሞ ዝቅ ያደርጋል። በተጨማሪም አስጎብኛችን እንዲህ ይለናል። እዚህ ውስጥ ስራ ለሚሰሩትና ለመጎብኘት የሚመጡት ሰዎች ዋሻዎቹ ረጃጅም ከመሆናቸው የተነሳ የአየር ወይም ኦክስጅን ችግር እንዳይገጥማቸው ወደ ዋሻው በሚያስገቡት በ10ሩም በሮች ላይ የኦክስጅን ጋዞች እየተገጠመላቸው ሲሆን እነዚህም ጋዞች ለ24 ሰዓት ያለማቋረጥ አገልግሎት እንዲሰጡ ተደርገው ተገጥመዋል። አስጎብኚው መናገሩን ሲቀጥል እንዲህም ይለናል። ከመላው ፓኪስታን ተሰብስበው ለሚመጡት ቅዱስ ቁርአኖች በመጀመሪያ ደረጃ በ3 አይነት መንገድ እንለያቸዋለን። እነሱም ረጅም ዕድሜ ያስቆጠሩትን ቁርአኖችን የመለየትና በሁለተኛ ደረጃ ደግሞ ገጾቻቸው ያልጎደሉና ሽፋናቸው ብቻ የተገነጠሉትን በማደስና በማስተካከል በድጋሚ አገልግሎት ወደሚሰጡባቸው አካባቢዎችና መሳጅዶች ይላካሉ። ሌላው ሶስተኛውና የመጨረሻው የተቀዳደዱና አገልግሎት የማይሰጡትን ቁርአኖችን ለብቻ ለይቶ በመሰብሰብ በማዳበሪያና በጆንያ እጅግ ባማረና በተስተካከለ ሁኔታ እዚህ ጋር በምታዩት አኳኋን የዋሻዎቹን ጥግና ጥግ አስይዘን እንደረድራቸዋለን፣ እናከማቻቸዋለን። እነዚህ ቁርአኖች ከ1989 ዓመተ ምህረት ጀምሮ ሲሆን መከማቸት የጀመሩት ለ35 ዓመት ያክል በዚህ ሁኔታ ተቀምጠዋል። እጅግ የሚገርመው ይለናል አስጎብኛችን፣ እያንዳንዱን ማዳበሪያ ከፍታችሁ ውስጡ የተቀመጡትን ቁርአኖችን ብትመለከቷቸው
ቤታቸው አሁንም ከ35 ዓመት በፊት እንደነበሩት ምንም መልክም ይሁን ጽሑፋቸው ሳይበላሹ እንደነበረው ጸድቶና ነጽቶ ነው የተቀመጠው። ሱብሃንአላህ። ይህን አስደናቂና አስገራሚ ቪዲዮ ቦታው ድረስ በመሄድ ቀርጾ ለላከልን ከአሊ መስጂድ መቃሚ መውላና ኢብራሂም ሙራድ ከፓኪስታን ጀዛኩሙላሁ ኸይረን። ሰላሙ አለይኩም ወረሕመቱላህ።